ቦሎኬት ነው እና በቦሎኬት የተሰራ ነው። ከውስጡ 3 ክፍል፣ እቺኛዋ ደግሞ ኪችን ናት። በውጭ በኩል እቺኛዋ ማለት ነው። ሁሉም ጣጣ ያለቀለት ነው። ምንም አይነት ነገር የለውም። ኩሽና አለው፣ ሽንት ቤት አለው፣ አይታችሁታል። እንደገና ደግሞ ውጭ ላይ ኪችን አለው። ከ3ቱ መኝታ ክፍል ውጪ አጠገቡ ላይ ያው ተከራዮቹ አልፈርድም። ግቢውን ያው በጣም የተሳቀኩ ነው የቀረስኩት። ባለቤቱ አልነበረም፣ ባጋጣሚ በስልክ ነው ያገኘነው። ገብታችሁ ይዩና እንትን በሉ ብሏል። አከራተች ነጃም መንበር ባጂዞ በቃ ይሄ ሳሎኑ ነው እና ኮርኒሱን ብቻውን ችግር የለም እና ግርግዳው ነው እቃውን ማረግ። ይሄ ጓዳውና ይሄ ሳሎኑ ነው። ጂምሳ ነው ይሄ የሁለት መኝታ እቺኛዋ ኪችን ናት። 3ቱ መኝታ ክፍል ነው። ውጭው እንደዚህ ነው። ቦሎኬት ነው እና በቦሎኬት የተሰራ ነው። ከውስጡ 3 ክፍል፣ እቺኛዋ ደግሞ ኪችን ናት። በውጭ በኩል እቺኛዋ ማለት ነው ቁልፏ ተቆለፈችው። ግቢው ይሄን ይመስላል። 160 ካሬ 160 ነው። እና እቺኛዋ ከውጭ ያለችው የመጀመሪያ ያለች የኛው ቤት ሳይሰራ በፊት የነበረ ነው። እንግዲህ እንትን የሮቶ እንትን ምርጫት የተዘጋጀው የከራሱ ጋር ያለ ደግሞ ቆጣሪ በስም ብቻ ማስገብ ተከፍሎበታል። 160 ካሬ ነው እና ይሄንን ውሃ ደግሞ እዚህ ጋር እየተቆፈረ ነው እየተዘረጋ ነው ማለት ነው። እና ይሄንን ይመስላል። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ አላችሁ? ያለው እግዚአብሔር የተመሰገነ ይሁን። እንግዲህ እና ቤተሰቦቼ እንግዲህ ትናንትና የቀረስኩት ቪዲዮ ሁላችሁም ትወዱታላችሁ ብዬ አስባለሁኝ። እና እንትን ምንድነው በቦሎኬት ጭቃ ቤት አይደለም፣ በቦሎኬት የተሰራ ነው። 3 ክፍል ነው። ሳሎን 2 መኝታ ክፍል አለው። በነገራችን ላይ በደንብ ያልቀረጽኩላችሁ ተከራዮቹ ደስተኛ አልነበሩም። እንዴ በቃ ተቀርጽ ግለቃችን ልቀርጭ ነው ምናምን ብለው በጣም ደብሯቸው ነበረ። በመከራ ለነሱ እያሳየው ነው የቀረጽኩት እንድታዩ ማለት ነውና ስለዚህ ቤቱ ተከራይቶ ነው ያለው። ያኛው ቤት ተሽጧል። እጅግ በጣም ደስ ብሎኛል ስለተሸጠ። ያለቀበት ምንም አይነት ጣጣ ያልነበረበት ቤት ተሽጧል ማለት ነው። ትናንትና እንግዲህ እሱ ስቀርጽ ወዳውልሽ ልቀርጽላችሁ ያልቻልኩት ምክንያት እንትን ያላልኩላችሁ ማለት ነው። ያልሞከርኩላችሁ በደንብ ለመቅረጽ ያልሞከርኩት ማለት ነው። ደስተኛ ስላልነበሩ ነው። እና 3 መኝታ ክፍል አለው። እንትን ካርታ አለው። 160 ካሬ ላይ ያረፈ ነው። በብሎኬት ነው። እንደገና ደግሞ ፖል ቆሟ ላይ ታችኋል። ፖሉን ወደ ቤት ብቻ ለማስገባት ነው። ብዙ ወጪ ይወስዳል። ለመጀመሪያ እንትኑ ምንድነው ስሙ ቅርታ ስልክ እየተደወለብኝ ይረብሽኝ አይምሮዬን መሰብሰብ አልቻልኩኝም። እንትኑ ገብቷል። እንጨቱ ምናምን ስትመዘገቡ ነው ብዙ አይነት እንትን ያለው። ስለዚህ በራሳችሁ ስም ብቻ መግዛት ትችላላችሁ። በራሳችሁ ስም ስገዙት በራሳችሁ ስም ታስገባላችሁ ቆጣሪው ማለት። ውሃም ደግሞ እንዳያችሁት ነው በር ላይ ተቆፍሯል ሊዘረጋ ማለት ነው። ሁሉም ጣጣ ያለቀለት ነው። ምንም አይነት ነገር የለውም። ኩሽና አለው፣ ሽንት ቤት አለው፣ አይታችሁታል። እንደገና ደግሞ ውጪ ላይ ኪችን አለው። ከ3ቱ መኝታ ክፍል ውጪ አጠገቡ ላይ ያቆርፋል ነበር። ደስተኛም አልነበሩም ተከራይቶቹ። ሆነ እቃቸው ምናምን አደባባይ ላይ ማውጣባቸው መስሏቸው ነበር። እኔ የምፈልገው ኮርኒሱና ግርግዳው ነው። ከመሬቱ ምንም አይነት ነገር
መቅረጽ ፍላጎት የለኝም። ብዙዎቹ ግን ያው ደስ ይላችሁም ታውቃላችሁ ቪዲዮ። ስለዚህ አልፈርድባቸውም፣ በእነሱ በተከራዮቹም አልፈርድም። ግቢውን ያው በጣም የተሳቀኩ ነው የቀረጽኩት። ባለቤቱ አልነበረም፣ በአጋጣሚ በስልክ ነው ያገኘነው። ገብታችሁ ይዩና እንትን በሉ ብሏል። እና ብዙዎቻችሁ ስንት ነው ዋጋው እያላችሁ እየተሳሳትኩኝ ከራስ ጋር አሁን ራሱ ስልክ እየተደወለ እየረበሸኝ ስለሆነ ነው አእምሮዬ ስብስብ ማድረግ ያልቻልኩት፣ ለዛ ነው። እና ዋጋ አትናገሪም ብላችሁኛል። ያው ያለቅለት ያኛው ቤት ተጣርቶ የነበረው መቼም ነግሬያችኋለሁኝ። አሁን ላይ ቤቱ ተሽጧል። ከ4 ነበረ 1,400,000 ነበረ። ምን መነወጭ የለውም እንዳያችሁ፣ ያንሰዋል ብዬ ነው የማስበው። እንደውም ሰውዬው ብሩን ስፈልገው ስለነበረ እንደሆነ ጉዳይ ማለት ነው። እና ይሄኛውም ደግሞ ያለቀለት ነው። እሱ ሌላ ትርፍ ቤት ስላለው ነው እንጂ ሌላ ነገር ለምንድን ነው ዋጋው የቀነሰ? እንዴት ነው እዛ ሀገር ላይ የሚገኝ ቦታው የት ነው እያላችሁ ነው። ጫንጮ ላይ ነው የሚገኘው ቦታው። ከአዲስ አበባ ትንሽዬ ወጣ ያለች ቦታ ላይ ነው። ከተማ ናት። በጣም የምታድግበት ሰፈር ላይ ነው። እና ቤቱ ቢያንስ ከአስፋልት ወደ ውስጥ 15 ደቂቃ ነው። ርቀት የለውም። መንገድ የወጣለት ሁሉም ነገር የተመቻቸለት ነው። ህጋዊ ካርታ ያለው ማስፈተሽ ትችላላችሁ። ይሄኛው ዋጋው ደግሞ እኔ ለመሰላችሁ ዋጋውን ቁርጥ አድርጌ ማነግራችሁ፣ ሰዎቹ ሰው ጠያቂ ሲበዛበት፣ የሰው ፍላጎት ሲበዛበት ሀሳባቸውን እየቀየሩ ዋጋ ይጨምራሉ። ገብቷቸዋል። ጥሪያቸው ከ5 እያሉ ነው። ድርድር አለው። 1,500,000 ይባላል። ይሄኛው ቤት በብሎኬት ነው የተሰራው እና ጥሪያቸው እንደዛ ነው። እንግዲህ ለገዢው ድርድር አለው። መግዛት ለምትፈልጉ ምን መናወጭ የለውም። ወጪዋ እንግዲህ ቧንቧ ወደ ቤት ግቢያው ብቻ የተወሰነች ሜትር ማስገባት ነው። ቆጣሪም ደግሞ ፖሎ አዲስ ነው እንዳያችሁት ነው። እና ግዙ እንዳመልጣችሁ። ብዙ ቤቶችም አሉ። ባዶ መሬትም የምትጠይቁ አላችሁ። 550 አለ፣ 450 አለ። እንዴት ነው እዛ አካባቢ ላይ የሚቀንሰው? ምንድነው ችግሩ የምትሉ ሰዎች አላችሁ። 160 ካሬ ስለሆነ ካሬዋም ስለሚቀንስ ነው። እንደገናም ደግሞ ታዳጊ ከተማ ስለሆነች ነው። ከተማዋ ትንሽ አካባቢው ላይ እንደዛ ቤት ገና የሰው እንትን አልተባለም፣ ግርግር አልበዛበትም። ታዳጊ ቦታ ላይ ስለሆነች ነው ትንሽ ቀነስ ያለው እንጂ ከተወሰነ ወራት በኋላ እዛው አካባቢ ላይ ሆኖ መናራ አጠገብ ላይ ያለው ተጀምሮ ያላለቀ ቤት እዛው ማለት ነው 2 ሚሊዮን ራሱ አልሸጥም እያሉ ነው። ለምን ያሁኑን ሳይሆን ከተወሰነ ጊዜ በኋላ የሚያወጣላቸው ዋጋ ነው የሚያስቡት። ሱቅ ይከፈታል። ሱቆቹን አይታችኋል። ገበያ ተፈቅዶላቸዋል። ገበያው ቦታ ማለት ነው። እዛው አካባቢ በጣም ንግድ ይሰራበታል። ገብቷቸዋል። አልሸጥም ያሉኝ ከአንድ ሙለት ልጆች ያገኟቸዋል እዛው አካባቢ ላይ ፊት ለፊት አጠገቡ ላይ ማለት ነው። እና ቤተሰብ ያንን ይመስላል። ስለዚህ ቤት ግዙ፣ ወርቅ ግዙ። እውነቴን ነው የምላችሁ። ዝም ብላችሁ ብራችሁን ባንክ ላይ እየቀረቀራችሁ የምታስቀምጡ ሰዎች ስትመጡ እያንዳንዱ ነገር እየጨመረ ስለሚጠብቃችሁ ብራችሁ በየጊዜው እየወረደ ነው የሚሄደው፣ እየወደቀ ነው የሚሄደው። እውነቴን ነው የምላችሁ። ስትመጡ ደግሞ ባዶ እጃችሁን አትምጡ። ስትመጡ 3 ስልክ 4 ስልክ ከቻላችሁ ይዛችሁ በታትናችሁ ይዛችሁ መምጣት ትችላላችሁ። ወርቅም ገዛችሁ ተመልሳችሁ ለምትሄዱ ሰዎች 2 ወር 3 ወር ለምትቀመጡ ወጪያችሁን ይሸፍንላችኋል። ወርቅ 21 የባህሬን የኩዌት ምናምን ገዝታችሁ ኑ። ስትመጡ እዚህ የምታወጡ ወጪ ወደዛ የምትንቀሳቀሱበትን ዘመድ ምናምን የምትሉበትን ወጪያችሁን ይችልላችኋል። ዋናው ሳይነካባችሁ እና 2 ብር 3 ብር ጨመረ ብላችሁ ምንዛሬ ጨመረ እያላችሁ ብራችሁን እዛ አስገብታችሁ ባዶቻችሁን የምትመጡ ሰዎች አሉ። ግን ጤነኛ ናችሁ? እውነቴን ነው የምላችሁ። ግን አልፈርድባችሁም። አንዳንዶቻችሁ ከገጠር ምንም የማታውቁት ስልክም በደንብ የማታገኙ በደንብ ከሰው ጋር ከሶሻል ሚዲያ ጋር የማትገናኙ የማታውቁ ሰዎች አላችሁና እርግጠኛ ነኝ ቤተሰብም ስለማይነግሯችሁ ይመስለኛል ለራሳቸው ስልክ አምጪልኝ ወይን ይሄን አምጪልኝ ልብስ አምጪልኝ ብር ላክልኝ የሚሏችሁ እንጂ ስትመጪ ለወጪ ይጠቅምሻል እንደዚህ ብታደርጊ ብሎ የሚመክርሽ ሰው የለም። ለዛ ነውና አባካችሁ ንቁ። ካላችሁበት በዛም ተፍ ካላላችሁ በአንድ ደሞዝ ብቻ ማለት ህይወታችሁ አይቀየርም። እና መታችሁ መሬትን ገዝታችሁ ህጋዊ ቤትም ከሆነ ገዝታችሁ ወርቅም ከሆነ ገዝታችሁ እዚህ በጥቁር ገበያ ራሱ በምንዛሬው አስባችሁት ሌላ ትርፍ ታገኙበታላችሁ። እንትን አትበሉ። ያውን እኔ እንግዲህ ትናንትና የለቀኩላችሁ ቪዲዮ ነበር። እንግዲህ እንደናንተው ስደት ያለች ውዴታችን ናት።
መሬቱን ቤቱን ገዝቼላት ያው በራሷ ገንዘብም ቢሆን ገዝቼላት ቤተሰቦቿ መተው አይተው አሁን ላይ ደግሞ እያሰራውላት አይታችኋል። ሊሾ ተደርጎ አልቆላታል። ሁሉ ነገር አልቋል። አሁን የሚቀረው ሽንት ቤትና ኮርኒሱ ጅምሳኖስን ደግሞ እያንዳንዱ ዋጋ እየነገርኳችሁ ነው። እነግራችኋለሁ። የነገርኳችሁም ስለ ሲሚንቶ ምናምን ነግራችኋለሁ ትናንትና። እስከ መጨረሻ አዳምጣችሁት ከሆነ ማለት ነው። እና አትሻወዱ፣ ንቁ፣ ግዙ ነው የምላችሁ። እኔ ስትመጡ ባዶ እጃችሁ እየፈዘዛችሁ የምትመጡ ሰዎች አላችሁ፣ ለራሳችሁ ጥቅም እንጂ ለእናንተ የማይመክሯችሁ አላችሁና ግዙ፣ ቤት ግዙ። ከዛ ሄዳችሁ መሬት ገዝታችሁ ቤት ገዝታችሁ ስትሄዱ በ2 ዓመት ስትመጡ እጥፍ እዛ ቦታ ራሳ እንኳን ባትፈልጉ ሽጣችሁት የምትፈልጉበት ቦታ ላይ ጨምራችሁ መኖር ትችላላችሁ። ወርቅም ደግሞ ገዝታችሁ ብርን ባንክ 1 ዓመት 2 ዓመት ከምትቀረቅሩ ማለት ነው ወርቅ ይዛችሁ መታችሁ አስቀምጡ። የምታስቀምጡበት ቦታ ዋስትና ያለበት ቦታ ማስቀመጥ ባትችሉ ማለት ነው ማስቀመጥ ባትችሉ ባንክ ቤት ማስቀመጥ ይቻላል። በወር 300 ምናምን አሁን ጨምሮ ይሆናል። በፊት 200 ምናምን በ300 በ400 አስቡት። ወይም ደግሞ አስተማማኝ ቤታችሁ ውስጥም በቃ እንዲህ ነው ብዬ በዚህ ሚዲያ ላይ አልነግራችሁም፣ ግን ራሳችሁ ታውቃላችሁ እንዴት መቅበር እንዳለባችሁ እንዴት ማስቀመጥ እንዳለባችሁና እባካችሁ ንቁ። እኔ ንቁ ነው እያልኳችሁ ያለሁት። ቤትም እዚህ አካባቢ እኔ የማቀርበውን ቦታ ባትገዙም እኔ እግዚአብሔር ይመስገን የማቀርበው መተው ቤተሰቦቻቸው አይተው ፈትሸው እየገዙ ነው። ስለሚገዙ የነሱ ስለሚያደርጉት ህጋዊም ስለሆነ ደረቴን ነፍቼ ለመናገርም እችላለሁ ማለት ነውና እባካችሁ ንቁና ቤቱን ግዙ። እኔ ጋር ብቻ ባትገዙ ሌላ ቦታ አካባቢያችሁ ላይ አጣርታችሁ ግዙና ተጠቀሙ። በአንድ ቦታ ላይ ችክ አትበሉ። እውነቴን ነው የምላችሁ፣ ችክ አትበሉና ውድ ቤተሰቦቼ እንግዲህ ያው ዋጋውን አልነገርሽኝም አትሉኝም መቼም አይደለ? እስከ መጨረሻው ስለእናንተ ስላልኳችሁ ነግሬያችኋለሁ። ድርድር አለው፣ ወጪ የለውም። አዲስ ባዶ መሬት ወይ ዝም ብላ ኩሽና ያላትን ቤት 800,000 900,000 ገዝታችሁ 700,000 800,000 አውጥታችሁ ከምታሰሩ አሁን የታችን ረከስ ያለ ነው የተገዛው። ረከስ ያለ ስለተገዛ ቢያንስ ብታወጣ ማለት ነው ለማስተካከል ለማካረፍ ብትገዛው 200,000 ቢጨርስ ነው። እውነቴን ነው የምላችሁ። እቺ ጓደኛዬ 200,000 ቅርታ 200,000 ብታወጣበት ነው። ብታወጣበት ደግሞ በቃ ብዙ ወጪ ስለሌለው ሲገዛም ደግሞ ብዙም ስላልነበረ ብዙ ስላችሁ ይሄን አይል በጣም የወደቀ ሳይሆን አሪፍ የቀነሰላትን እያሰራችበት ነውና እባካችሁ እናንተም ንቁ ግዙ ነው የምላችሁ ውዴቶቼ። ለማንኛውም እስከ መጨረሻው ቪዲዮ ስለምታዩ ለራሳችሁ ነው የሚጠቅማችሁ። ስልክ ቁጥሬን ለምትፈልጉ 0975 71 21 7 ይሄንን ይመስላል። ለማንኛውም በጣም ነው የምወዳችሁ የማከብራችሁ። ኢትዮጵያ ሀገራችን እግዚአብሔር አምላክ ሰላም ያድርግልን። በሰላም ለሀገራችሁ ያብቃችሁ። ደህና ሁኑልኝ።